እሺ ጫጫታ አለ እንግዲህ ያው ግቢ ውስጥ ቻል አድርጉት። ንገሪኝ የት እንደምጀምር ላድርግላችሁ። የኔን ቀጥይ። እሺ ይሰማል? እሺ እኔ ከስደት ከወጣው ቆይቻለሁ 8 ዓመት ከዛ በላይ እና ለቤተሰብ እየረዳው እስከዛሬ ድረስ አለውኝ። ለኪን ወንድሞቼ በጣም ያስቸግሩኛል እና ለነሱም በቻልኩት አቅም እየረዳሁኝ ነበር፣ ከቤተሰብ አልፎ ለወንድሞቼም ማለት ነው። አንድ ታናሽ ነበር፣ ለሱ ባጃጅ ጋር አስተማርኩት። በትምህርት ውጤት ሳይመጣለት ሲቀር ባጃጅ አለኝ። የዛሬ ዓመት አካባቢ ባጃጅ ገዛውለት። ከዛ ትንሽኛው ደግሞ ከሱ ጋር ፉክክር ጀምሮ ራሱን ለማጥፋት ምናምን መድኃኒት ጠጣ ማለት ነው። ካላደረግሽልኝ ብሎ ሁለቱም የተፎካከሩ። ከዛ ብር ልክለታለሁ ምናምን፣ ግን ምንም በቃ ሁልጊዜ ማጥፋት ብቻ ነው። ይሰራል፣ ብር ይላክለታል፣ የሆነ ነገር ይጀምራል። ያ ነገር ላይ ውጤታማ ሳይሆን ሲቀር ይናደድና መድኃኒት ይጠጣል። ከዛ በቃ ቢያንስ የሆነ ነገር ላድርግላቸው ብገባ እንኳን እኔ እንዳይጨቃጭቁኝ በቃ ይሆናል ራሳቸው እንዲችሉ ፈልጋለሁ። ግን ሁሌም ከኔ ነው የሚፈልጉት። በቃ ቤተሰብ ማለት እኔ ብቸኛ ሴት ነኝ ለቤታችን፣ እነሱ ሁላቸውም ወንድ ናቸው እና ለአባት ለእናቴም ያው መርዳት ግዴታ ነው። እረዳለሁ፣ የሆነ ነገር እንደዚህ ቀለብ የሚሆን የሆነ በቃ አስፈላጊ ለሆነው ነገር እረዳቸዋለሁ። ቤትም ሰራሁኝ ምናምን፣ ግን ስቲል እስካሁን ድረስ በቃ ከኔ ይፈልጋሉ። እኔ በቃ የሆነ ልገባ ሳስብ ወንድሞቼ ደግሞ እንትን አሉኝ ማለት ነው። በትምህርት ውጤታ ማለት 12 ሲበላሽበት የግል ጀመር ብዬ የግል እንትን ቢል በብር ምናምን አልተሳካለትም። ከዛ በቃ እኔ ላይ ብቻ ከዛ የዛኔ ለዛ ለትልቁኛው ሳደርግለት ትንሽኛው ደግሞ ከሱ ጋር ፉክክር። ከዛ በቃ እኔ የሚያዳምጠኝም የለም። ቢያንስ ለሰላምታ እንኳን የሆነ በቃ እንዲንሽ እንኳን አይሉኝም። በቃ ባለውበት የሆነ የሚፈልጉት ነገር ብቻ እንዳደርግላቸው ነው የሚፈልጉት። ገባ? ስልክ ገዝቼ እልክላቸዋለሁ፣ ግን ለኔ ለሰላምታ አያወሩኝም። በቃ የሆነ እነሱ የሚፈልጉትን ነገር ብቻ ነው በዛ ስልክ የሚጽፉበት ማለት ነው። ግን እኔ መች ነው በቃ ስደት ማለት ሰልችቶኛል ከምር። ኮንትራት ቤት በጣም ብዙ ችግር ደርሶብኝ ነው ዛሬ ወጥቼ ነው የምሰራው። ግን በቃ ሁሉም ቤተሰብ ምንም ማንም ይረዳኝ የለም። ሁሉም ችግር ለኔ ብቻ ነው የሚነገረኝ። ሁሉም ችግር ለኔ ብቻ ነው የሚነግሩኝ። እኔ ደግሞ ብቻ ሰለቸኝ። በቃ ስራ ብዙ ጊዜ ያው ይጠፋል፣ እንደ ድሮ አይደለም። በአሁኑ ሰዓት ስራ ራሱ አይሳካልኝም። ከቤት በየወሩ ነው የምቀያየረው። ስራ ከሌለኝ በቃ ላብድ ነው የምደርሰው። ስራ ቦታ ስሆን ይሻለኛል። እና ትንሽዬው አሁን ድጋሚ መድኃኒት ጠጣ፣ የዛሬ ወር ማለት ነው። ካናዳ ካልሄድኩኝ ወይ ካናዳ ወይ ዱባይ የሆነ ነገር በቃ ብቻ ከኔ ብር ብቻ እንዲወጣ ነው የሚፈልገው። ያንን ብር ሰጥቼው ራሱ ውጤታማ አይሆንበትም። አሁን እኔ ብሬን ልምረጥ ወይስ ያንን የያዝኩት የተወሰነ በቃ ቢያንስ ሀገር እገባለሁ ብዬ ያዝኩት ብር ነበረ እና ከኔ ብቻ ብር ለማውጣት እንጂ እነሱ ሰርተው ውጤታማ ሊሆኑ ምናምን አይደለም። ምንም አያዝኑልኝም። በቃ ብታይ እኔ አሁን ቢያንስ 20 ቤት ነኝ። ገባክ? አሁን ድጋሚ ባለፈው የዛሬ ወር አካባቢ ነው መድኃኒት ጠጣ። ለምን እንዲያታደርግልኝም በማለት ማለት ነው። አሁን ለድጋሚ ነው መድኃኒት የጠጣው ማለት ነው። ሳይሞት ተረፈ። ያ የተላከለት ብር ይሰራበታል የተባለው እየታከመበት ብሩ ያልቃል። ድጋሚ አሁንም እልካለሁ። እኔ በቃ እንዴት እንደማስረዳ አላቅም። አሁን እኔ የያዝኩት ብር ሀገር ገባለሁ ብዬ እያጠራቀምኩኝ ነበረ። ያንን ብር ልላክለት ወይስ እሱ ቢሞት ደግሞ ይጸጽተኛል። የነገ ቀን ቢሞት በቃ ጸጸት ላይ ነው ያለሁት። አሁን እንዴት ነው በሷ ምክንያት ሞተ፣ በቃ በሷ ምክንያት እንዲሆነ ሰው ራሱ በቃ ሰው ለባዳም ያደርጋል። አንቺ ለምን ለወንድምሽ አታደርጊም? እኔ ከምር ከ10 ዓመት በላይ እነሱን እየረዳሁኝ ከልጅነት ጀምሬ ከሀገር ጀምሮ ራሱ የቀን ስራ ስሰራ ነው ያደግኩት። ከአባት ከእናቴ ምንም ነገር ተደርጎልኛ አቅም ከአያቴ ነበር ያደግኩት።
አያቴ ስትሞት ነው ወደ ስደት የመጣሁትና ለእኔ ማንም አያዝንልኝም። ከምር በቃ እዚሁ እንዳልቀር እሱ በቃ የሆነ ሰልችቶኛል። ስራ ራሱ መስራት አረብ ቤት ራሱ እንደዚህ እንደድሮ አይደለሁኝም። አገር እንዳልገባ ደግሞ የሆነ በቃ አላደል አሁን እኔ ብሬን ብመርጥ ነው የሚሻለኝ ወይስ ለሱ ያንን ብር ልኬለት ዱባይ ካልሄድኩኝ እያለ ነው ያንን ባደርግ ነው ማለት ግራ ገብቶኛል። ከምር ቢሞትስ ደግሞ ይህንን ነገር ጸጸት ይሆንብኛል በማለት ከራሴ ጋር በቃ አላቅም። ራሴን ልምረጥ፣ ብሬን ይዤ ሀገር ልግባ ወይስ ያንን ነገር ልላክለትና ወይሱ ዱባይ ይሄድ? በቃ በዚሁ እንትን ውስጥ ነኝ። አሁን ምን እንደማደርግ ግራ ገብቶኛል። ከምር እድሜሽ ምን ያህል ነው? እኔ 27 ወደ 28 ልገባ ነው። እሺ እስቲ ሚውት አድርጊና አዳምጪኝ። እሺ አይዞሽ ጋይስ፣ ያው ትንሽ ጫጫታ ምናምን ከረበሻችሁ ሶሪ። እሺ ያው ትንሽ ግቢ ውስጥ ያው አዲስ ሰዎች ገብተው ስለሆነ ልጆች አሏቸው ምናምን እሱ ነው። እሺ ሶ ሪላክስ፣ ትዕግስት። ያው እየረበሻችሁ እንደሆነ ስለነገራችሁ ነው። ኤኒዌይስ ምን መሰለሽ፣ አሁን አንደኛ ተረጋጊ። አንቺ ችግር አትፈቺ፣ ችግር መፍታት አትችይ። ፈጣሪ ነው ችግር የሚፈታ፣ ሰዎች አንችልም። በአጠቃላይ ችግር ፈቺ ፈጣሪ። ስለዚህ አሁን አንቺ ለወንድምሽ አሳውን እየሰጠሽው ስለሆነ ነው መለወጥ ያቃተው። አንቺ ሰተሽው አይለወጥም። በቃ ፖይንቱን ልንገርሽ፣ እንዲሁ እንደገፈገፍሽ ነው የምትኖር እና አንቺ ላይ ሙድ ለመያዝ ሲፈልጉ መድኃኒት ጠጣ ይሉሻል። ገብቶሻል? ራሱን ሊያጠፋ ያሰበን ሰው በእናት ራስ እንዳታጠፋ ኧረ በእናት ምናምን ብትዩ እንደው ምን የሚለኝ ሰው አለ እንዴ ብሎ ይሄድበታል። እንደው ማግድ ይሰጠዋል። ራስን ብታጠፋ ማግድ ይሰጠዋል። ማንም ሁሉም የራሱን ህይወት ነው የሚኖረው ብትዩ ወይም ቢባል ያ ሰው እንዴ ለኔ ማንም ግድ የለውም እንዴ እኔ ያለው እንዴ አልፈልግም እንዴ ምናምን ብሎ ትኩረት ማድረግ ይጀምራል ራሱ ህይወት ላይ። ስለዚህ አሁን አንቺ ምንድነው ማድረግ ያለብሽ? በቀላሉ ጥፊ፣ ስልክሽን ቀይሪና በራሳቸው ነገሮችን ማለግን ለማመዱ። በአጠቃላይ አንቺ ገንዘብ ልከሽ ለወንድሞችሽ ልትደርሽላቸዋለሽ፣ ታጠፊያቸዋለሽ። አንቺም እንዳይሞቱ ብለሽ ወይም መድኃኒት ይጠጣል ብለሽ ነው ምትልኪለት። እሷችን አድቫንቴጅ ተጠቅሟታል። የሆነ ነገር ሴንሲቲቭ ፓርት መድኃኒት ጠጣ እኮ ይሉሽ ተረፈ ለትንሽ። እንዴ ሰው ለራሱ ህይወት ኃላፊነት የሚወስደው ራሱ ነው። ወንድምሽ መድኃኒት ጠጥቶ ቢሞት አንቺ ተጠያቂ ልትሆኚ ነው እንዴ? ማናችንም ለራሳችን ኃላፊነት ነው። አሁን እዚህ ጋር የሆነ ሰው መጥቶ ሰደበኝ በል ሰደበኝ ብዬ ራሴን ነው ማጠፋው። መድኃኒት ቢጠጣ እየሰደበኝ ሰው ተጠያቂ ነው እንዴ? እንዴ ለራሴ ህይወት እኮ ራሴ ነኝ ኃላፊነት የምወስደው። ወንድምሽ ይህን ማድረግ ከፈለገ አንቺ ላይ ተለጥፏል ለመሆን የለበት። በራሱ ያድርገው ከፈለገ መኖር ካስጠላው። አንቺ ለሱ ህይወት ዋስትና ልትሆኛች። በአጠቃላይ ለቤተሰቦቻችሁ ህይወት እናንተ ዋስትና ልጠብቋቸው አትችሉም። እናንተ እግዚአብሔራቸው አይደላችሁ። የትምና በማንኛውም ሰዓት በራሳቸው ህይወት ላይ ምንም የማድረግ መብት አላቸው። ኦፍኮርስ ስለምትወዷቸው እነሱን ማጣት ሊያስከፋችሁ ይችላል፣ ግን ልትቆጣጠሩት አትችሉም። ስለዚህ ከዛሬ ጀምሮ ድንቡሉ ሳንቲም መላክ አቁሚ። ምንም ነገር አድርገሽ ልታተርፊያቸዋል። እንዲሁም በምትልኪላቸው ገንዘብ ወይ ሱስ ውስጥ ይገቡበታል ወይ ወንጀል ይሰሩበታል ምናምን እንጂ አይለወጡበትም። በራስህ ጥረህ ግረህ እስቲ ኑር ብለሽ ስትለቂው ማንም እንደሌለ ሲያውቅ ራሱ ጥሮ ግሮ ይነሳል። ያ ነው ትክክለኛው መነሳት። ይሄንን አስቢበት። ስለዚህ አሁን እያየሽ እንትን እንዳትይ ምን አድርጊ፣ ሽሽ እስቲ ለአንድ ለ6 ወር አዲስ ሲም ካርድ አውጥተሽ ሲም ካርድሽን ቀይሪና ኦንላይን መሆንሽን አጥፊ። በዛኛው ስልክሽ አትጠቀሚ። ገብቶሻል? ጥፊ 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 ጥፊ። የት ማን እንዳለሽ ማንም አያውቅም። ተረጋጊያለሽ፣ ማስተዋል ይኖራል። ቆፍጠን ማለት ትጀምሪያለሽ። የመጣው ቢመጣ አንቺ ወንድምሽ ራሱ ላይ የሚፈልገውን ነገር ከማድረግ ልታስቆሚው ትችይ። ልትቆጣጠር የማትችይው ጉዳይ ስለሆነ ይህን ነገር እርግፍ አድርገሽ ተይው። መቆጣጠር የምትችይው የራስሽን አይምሮ ነው። እድሜሽ ይቃጠላል፣ ጊዜሽ፣ ገንዘብሽ፣ ሞራልሽ
ይኸው ለእኔ ማስብልኝ የለም ብለሽ አለቀሽ። ማንም ቢያስብልሽ የለም የኔ እናት። አንቺ ቢቸግርሽ እነሱ አይደርሱልሽ። ለእነሱ መድረስ የምትፈልጊ ከሆነ ታማው ከተኙ ገብቶሻል። እጅና እግራተው መስራት ካቃታቸው አዎ ትደግፊያለሽ። ከዛ ውጭ ግን ሙልቀቅላለሁ ካለ መንገዱም ያው ሜዳውን ፈረሱ። የራሴ እዚህ የራሴ ስንት ችግር አለብኝ። መሞት ከፈለገ አንድ ሰው የራሱ ህይወት ራሱ ኃላፊነት የሚወስድ ተግባባ። ገንዘብ ስትሽል ታተርፊዋት ግልጽ ነው። ይሄ መራር ሀቅ ነው። እሺ የመረረሽ ምትውጩ ግልጽ ነው። አመሰግናለሁ። እሺ አመሰግናለሁ። እኔ ያው እናቴን ስላስጨነቀብኝ ነው። አንቺ ነሽ ምንም ነገር እንድታደርግልኝ አንቺ ነሽ የከለከልሻት እያለ እናቴን ያስቸግራታል። እዚህ ደግሞ ማንንም አታውሪ ለ6 ወር ማንንም እመኝ። ስልክሽን ቀይሪ፣ ኦንላይን አቱኝ በዚህኛው ስልክሽ በቃ ሌላ አዲስ ስልክ ቀይሪ፣ አዲስ ገጽ ግለጪ፣ ግልግል ገብቶሻል። ሰላምሽን ነው የምታገኘው ከዛ በኋላ እሺ። ከዛ አንቺ ሳትኖሪ ስትቀሪ መድኃኒት ተጠጣለሁ የሚል አይልም። እመኝ የለችም ኦንላይን ምን ሆነን የጠፋችው ምናምን ነው የሚባለው። መድኃኒት ተጠጣለሁ ጠጣ እንዴ ማነው የሚያስፈራራው አንድ ሰው? ስለዚህ ሁለት ጊዜ ጠጥቶ በ3 ቀን ምናምን ሆስፒታል ወዱ ታጥቦለት ምናምን። ስለዚህ የመጀመሪያው ጊዜ አሁን አንቺ እየሳሳሽለት ስለሆነ ነው እንደዛ ያደርጋል። መጠጣት ከፈለክ ብሮ አሁን መድኃኒት እንትን በረኪና ይሻልሃል ወይስ ምን ይሻልሃል? አንቺ ነሽ እያሞላቀቅሽው ያለሽው ገብቶሻል። ተጠጣሉ ሲል ኧረ ቆይ እንደዛማ ከሚሆን እልክልሃለሁ እስቲ ነገም ይቀጥላል። 10 ዓመት ሙሉ እንዲህ ያደረጉሽ ትኖሪያለሽ፣ ይጫወቱብሽ። ከዛ ባዶ እጅሽን አጨብጭበሽ ነው የምትቀሪ። ተግባባ? እሺ አመሰግናለሁ አሌክስ። እሺ ጋይስ እኔ እዚህ ቤት መጣሁ ራሴን ላጠፋ ነው የሚሉኝ ሰዎች ሲኖሩ እኔ በእናትሽ ኧረ እንዳትምሩ፣ በጣም ነው የምትጎጂው ሰውን። ኧረ እንዳትሞቺ እንደው አንቺ ለምንድን ነው እንደ እንቁላል አልይዝም ማገድ ይሰጠዋል ብትሞቺ። አሁን እዚህ ውስጥ አሁን ራሳችሁን ለማጥፋት እያሰባችሁ ያላችሁ ሰዎች እንደዛማ ብላቸው ምን ይፈጠራል መሰላችሁ? ሆዲ በሳቸውና እንደውም በተለየ ፍጥነት ያደርጉታል ጉዳዩ። ማግድ ይሰጠዋል ብትሞቺ፣ አልቅሶ ይቀብሩሻል። ታቲት ሁሉም የራሱ ኑሮ ነው የሚኖረው። ኑሮ መሮታል ሰው። ቀብሮሽ 40 ምናምን ሁላ አይቀመጥም ሰው። ሰልስት ምናምን የለም ቀርቷል ድሮ። ከቀብር በኋላ ወደ ስራው ነው የሚሄደው። ቢዚ ነው ሰው። ኑሮ ውድነቱ አለ ምናምን፣ ጊዜውም አጨልሎታል ሁሉም ሰው። ብትሞቺ እራስሽ ነው የምትጎጂው። ፈጣሪ ጋር ስትሄጂ ገና ጥያቄ ይጠብቅሻል። ምን ይጠብስ ገብቷችኋል? እንደዛ አድርገሽው ነው ልጁ የተሞላቀቀው። ወይ ወንድም እንደ እንቁላል ይዘሽው ማለት ነው። እንዲበስል ከፈለግሽ እንዲጠነክር ከፈለግሽ ልቅቂ። እናትና አባቶቻችን በሁለት እግራችን ቆመን እንድንሄድ ሲፈልጉ በልጅነታችን ይዘው ይለቁናል፣ እንቃለን፣ እንመሳለን። እንደዛ ነው። ሄሎ እንጂ ታዝለን 10 ዓመት ሙሉ እናታችን ጀርባ ላይ ታዝለን ብንቆይ ቆሞ መሄድ ምን እንደሆነ ስለማናቅ በ10 ዓመቱ ቆሞ ማሄድ ልጅ ነው የምንሆነው። ቆመን እንድንሄድ ግን ገፋ አድርገው ይለቁናል። ተንደርደር እንወድቃለን፣ ከዛ እንነሳለን። እንደገና ገፋ አድርገው ይለቁናል። እንደዛ ነው ሰው የሚነሳው። ይሰማል? እሺ በር ላይ አይሰራም። አሁን ለምሳሌ ምን አጋጠመኝ መሰለህ? የሆነ 15 ዓመት ምናምን አካባቢ ሆኜ ወንድሜ ጋር እንግዲህ ሄድን። ታሱቅ ላይ ብስኩት ግዛልኝ አልኩት ማለት ነው። ብስኩት ግዛልኝ እና ተዛልኩትና እሱ ደግሞ እምቢ አለኝ ማለት ነው። እና አሁን ካደኩ በኋላ በእርግጥ አሁን 22 ዓመቴ ነው። ታደኩ በኋላ እንዲህ አድርጋችሁኝ እንዲህ ብላችሁ በቃ ባልሆነ በሆነ በትንሽ በትልቁ እንዲህ አድርጋችሁ ምናምን እያልኩ ወቅሳቸዋለሁ ማለት ነው። እና አንቺ ምን አይነት ጸባይ ነው ያመጣሽው? አረብ ሀገር ነሽ በሰው ሀገር ነሽ ብለሽ ዝም ስንልሽ በጣም ቀበሽ ምናምን ይሉኛል ማለት ነው። እና በዚህ የተነሳ ወንድሜን ቦሎኩት፣ ጭራሽ ጣይም ወደ ያጠፋሁት ማለት ነው። አንድ ስለሰደደ አሁን ምንድነው የምትይው? ወንድምሽ ካደግሽ ታደኩ በኋላ እንዲህ አድርጋችሁኝ እናንተ እኮ እንዲህ አድርጋችሁኝ ነበር
በቃ አንተ መንገድ ላይ ብስኩት ግዛልኝ ብለህ እምቢ ብለኸኝ ነበር አይደል እንዴ ምናምን እያልኩ በቀልድ አነሳለሁ። ግን እነሱ ምንድን ነው የሚያደርጉት? ከዛ አንድ በአንድ በቃ ነገሩ እየጠመመ ነገሩ እየተባባሰ ብዙ ነገር እንባባላለን ማለት ነው። እና እናቴንም እንደዚህ በቃ አንድ በአንድ ሁሉንም ወቅሳቸዋለሁ። ያረጉኝም ሁሉ አንድ በአንድ አረሳም። ልርሳው ብሎ ራሱ አረሳም። ሌሎቹስ ምንድን ነው ያላረጉልሽ? ወንድምሽ ብስኩት? ሌሎቹስ? አሁን ለምሳሌ 2011 ላይ ነው ታገር የወጣሁት ማለት ነው። እና ስመጣ ዘመር በዘመር ነበር ወደ አዲስ አበባ የመጣሁት እና የትራንስፖርት የቻለችኝ ያመጣች ሴትዮ ነበረች ወደ አዲስ አበባ ማለት ነው። አሌክስ ማብራት ነው። እሺ እና ስመጣ የዛን ጊዜ 2011 ላይ 50 ሳንቲም 5 ማስቲካ ይገዛ ነበር ማለት ነው። ከዛ እኔ ወደ አዲስ አበባ 2011 ላይ 50 ሳንቲም 5 ማስቲካ ይገዛ ነበር። እና እኔ ወደ አዲስ አበባ ስመጣ የመጣው ከዛ መርጋ ነበርና እናቴ ስመጣ 5 ሳንቲም እንኳን ለማስቲካ ይሆንሻል ብላ 5 ብር ማሰጠችኝ ማለት ነው። ታዛ በጣም ነው ወዳታልኩ እናቴ። እኔ ያደኩት እናቴ ሳኮን ያሳደገችኝ ሌላ ሴትዮ ናት እና የኔ እናት አልኩ ንግስት መስላ ነው የምትታየኝ። ዓለም ሁሉ ድብልቅልቁ ቢወጣ የኔ እናት ብቻ ብቀርልኝ ምንም አይመስለኝም። በጣም ነው የምወዳት እና የዛን ጊዜ ስመጣ 5 ብር ስላልሰጠችኝ ጠላኋት ማለት ያንደዛ በቃ ፍቅር በለው በጣም ነው የምወዳት እና በጣም ስለምወዳት ስመጣ 5 ብር ስላልሰጠችኝ የሆነ ቁርጥ አደረገልኝ ማለት ነው። እና በእያንዳንዱ ነገር ወቅሳቸዋለሁ። በእያንዳንዱ ነገር በቃ ማለት የማይነገር አለ። ለምሳሌ ብዙ ስቃይ አሳልፌያለሁ፣ ግን እዚህ ላይ ሚዲያ ላይ እንደዚህ ነው ብዬ አልነግርህም። ግን በቃ በእያንዳንዱ ነገር ሁሉንም ታወቅሳለሁ። ጥሩ ያደረገልኝንም አልረሳም። በነገራችን ላይ ትንሽ ነገር ታደርጉልኝ እነዛ ሰዎች ጥሩ እንዳደረጉልኝ አወራለሁ። ክፉም ታረጉ እነዛ ሰዎች ክፉ እንዳደረጉኝ ብዙ ነገር እንዳደረጉኝ አወራለሁ። እና በዚህ የተነሳ ወንድሜም ጋር እናቴን እንደዛ ብዬ ስላልኳት እሷም አውፍ በይኝ ይቅርታ ምናምን አለችኝ ማለት ነው። ኧረ እኔ ይቅር ብዬሻለሁ ብዬ ዝም አልኳት። እና እሱ ደግሞ በእያንዳንዱ ያደረግንሽ ሁሉ እያነሳሽ አትውቀሽን ምናምን ብሎ አለኝ። እና አንድ በአንድ የሆነ በቃ ወዳልሆነ ቦታ ስንሄድ ስንሰዳደብ ቦለኩት ማለት ነው። እና ተብሎ ላውጣው ልተው እያልኩኝ በምንድን ነው ይሄንን ጸባይ ላስተካከል የምችለው? ብሎክ ያደረግሽው በምን ምክንያት ነው? እናቴና አንቺ 5 ብር አልሰጠሽኝም አዲስ አበባ ስመጣ ለምን እንደዛ አደረግሽ ብዬ ስላልኳት እሱ ደግሞ እንዴት እንደዚህ ታያታለሽ ብሎ አለኝ። ከዛ ተሰዳደብን። አሁን አንቺ ባለ ብር ሆነሽ አረብ ሀገር ስለሄድሽ ለአንቺ ሲቲዘን ብልሽ ለኛም ያካፋል ብሎ አለኝ ማለት ነው። ሲያካፋል ጠራኝ አልኩት። እሺ እና በዛ ተሰዳደብን። በቃ ብሎክ አደረኩት። እድሜሽ ምን ያህል ነው? አሁን 22 22 አዎ ሚውት አድርጊ እስኪ። አሁን እድሜሽ ነው እኮ አሁን አሁን እሷ እንደ ልጅነቷ ነው የምታስበው። ስለዚህ እንደሷ ቁመት ዝቅ ብለን ማሰብ አለብን። አሁን አንቺ 22 ዓመትሽ ስለሆነ በጣም በቃ ማተኮር የሌለብሽ ጉዳይ ላይ ሀሳብሽ ውስጥ መግባት የሌለብሽ ስንት መስራት፣ ስንት መለወጥ፣ ስንት ማቀድ እየቻልሽ እዛ ነገር ላይ ማተኮር እየቻልሽ ግን ትኩረትሽን እየወሰደ ያለው የወንድምሽ ብስኩት ለአንቺ አለመግዛት ገብቶሻል? ይህ ልጅ እያለን እንደዛ ከሆነማ እኔ እናትና አባቴን በፍርድ ቤት ነው ማስቀብደድ ያለብኝ። በልጅነቴ እኮ እኔ ላይ ያረፉት አጠናዎችና የግርፋት እንትኖች ማንም ላይ የለም። የግድያ ሙከራ ተደርጎብኝ ያደጉት ገብቶሻል? አብዛኞቻችን እዚህ ውስጥ ያሏችሁ
አይደለ የዘጠናዎቹ የግድያ ሙከራ በቃ ማለት ምንድነው አይወዱኝም እንዴ ማለት አልወለዱኝም እንዴ ምናምን እስክትገረም ድረስ እንዲህ እያነሳ ቢካዝ አሁን ያ ምንድነው ጥላቻ አይደለም ከመግራት አንፃር ነው በቃ መጥፎ ቦታ እንዳንሄድባቸው ከመፈለግ አንፃር ገብቶሻል አይደል ሰው እኔ አመሰግናቸዋለሁ እኔ እንደውም አሁን አንቺ ብስኩት ስላለ መግዛት ነው የምታስበው እኔ እንኳን እንደዛ ተገረፍኩ ብዬ ማመሰግነው አሁን ላይ ነው ካረጀው በኋላ ያ ባይሆን ይሄኔ ወይ እዚህ ቦታ ነኝ እኔ ወይ እንዲህ ተበላሽቻለሁ ወይ እንደዚህ ብዬ አስባለሁ ነገሮች የሚገቡሽ ከቆየ በኋላ ነው ገብቶሻል አሁን ስለማይገረፍ ነው የዛሬ ልጅ አሁን እዚህ አሁን ያለንበት ጊዜ ላይ ያው ታላቁን ማያከብር አገሩን ማይወድ ትልልቅ ሰው ሪስፔክት የሌለው ምናምን ጎረቤት ገርፎም ነው የሚያድገው ጎረቤት ሲገርፈን ደግሞ በሉት ነው የሚባለው እኛ ጋር ቤተሰቦቻችን የኛ በተለይ እኔ በሉት አሁን ነው ይጨምርለት የታለ ይሄው በዚህ ያጠና እንደውም ተብሎ ዱላ ያቀብሉታል እንዲህ ነው ይኖር ነው ያንቺ ትንሽ ለየት ያለ ብስኩት አልገዛልኝም የሚል ርዕስ ከወንድምሽ ጋር ለምን ታወሪያለሽ? በቃ ልጅነት ነው እኮ ያኔ እኮ እነዚህ ሆነ ስቀሽ ታወሪዋለሽ እንጂ በእንትን ጉዳይ አይደለም። ይሁን ገብቶሻል አይደል? ይሄንን ነገር ተይው፣ አይጠቅምም። ከአንቺም ደግሞ የእነሱን ርዕሱን አዛብቶት ወደ ጸብ የምትወስዱት ጉዳይ ይህና ስራ ላይ አትኩሪ። ከሰው ሀገር ነው ያለሽው። ብዙ ሊያሳስቡሽ የሚገቡ ጉዳዮች አሉ። ገንዘብ መያዝ፣ በልጅነትሽ የቢዝነስ ሰው ስለመሆን፣ ራስሽን ስለመለወጥ ገብቶሻል። በጣም ብዙ ነገሮችን ስለመቀየር ማሰብ ነው ያለብሽ እንጂ በተራ ጉዳዮች ራስሽን አጥረሽ ተራ ወሬ በማውራት ከሰዎች ጋር ግጭት አትፍጠሪ። ተግባባ? እሺ አሌክስ፣ አመሰግናለሁ። ጎበዝ። እንዴት ነው ነገሩ? ብስኩት አልገዛህልኝም? እኔ ቤተሰቦቼ ማሳሰር ነው ያለብኝ። እሷ ብስኩት አልገዛህልኝም የቆጫት። እኔማ ስንት ነገር ተደርግ። ቴንክ ዩ ሶ ማች፣ አመሰግናለሁ። ድምፁ ምንድን ነው? ያው ግቢ ውስጥ ነው። እዚህ ልጆች አሉ፣ ህፃናት ልጆቼ ናቸው። ማለት ህፃናት ከፍቼ ነው። ሰላም ነው። ጤና ይስጥልኝ። እንኳን ደህና መጣሽ። እውነት የአንተ አድናቂ ነኝ። አመሰግናለሁ። በጣም ጎበዝ ልጅ ነክ። ብዙ ምክር ከአንተ እየተማርን ነው። ስላስገባኝም ደግሞ ደስ ብሎኛል ወንድሜ። ምንም ማለት ነው። ምን እንታዘዝ? እኔ እንደ አንድ ምክርም ያው እህቶችም ከኔ የሆነ ነገር እንደሚማሩም ፈልገው ነው። ትንሽ ያው አማርኛ ትንሽ ይከብድኛል፣ ብሰባበርም እንዳይስቁብኝ። ምንም ችግር የለም እና ስለ ህይወት ጉዳይ በጣም ከባድ ነው ወንድሜ። እኔም አሁን የሚኖረው በሰው ሀገር ነው። ትዳር አለኝ፣ አንድ ልጅ አለን። ኢትዮጵያ ላይ ሆነን ቢኮስ 6 ዓመት አብረን ቆይተናል። ወደ ሰው ሀገር የመጣው ደግሞ አሁን 4 ዓመት ሆኖኛል። እና በጣም የሚወደው ትዳሬ በጣም 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 ያኔ ኢትዮጵያ ላይ ሆኜ አንድ ቀንም ተጣልተን ተጋጭተን አናውቅም። ለምን አሁን ቅድም እህታችን ገብታ ስትናገር ሰው በክፉ ጊዜ የሚያሳያችሁ መልካምነት ሳይሆን በመጥፎ ጊዜም የሚያሳዩን ባህሪ ብናውቅ ደስተኛ ነኝ። ለምን እኔ ኢትዮጵያ ላይ ሆኜ ከባለቤቴ ጋር አንድ ቀን ተጣልተን አናውቅም። አንድ ቀን 6 ዓመት አብረን ቁጭ ብለን አንድ ቀን ተጣልተን አናውቅም። በጣም ነው የምወደው፣ በጣም ይወድኛል። ሀታ ምግብ ራሱ ምንድነው የምትፈልገው ምናምን ብዬ ነው እኔ የሚሰራው ማለት ነው፣ በፍላጎቱ ማለት ነው። እንደዛ ነበር። ያው ኑሮ ለማሻሻል እኔም ወደ ስደት መጣው ልጄን ጥዬ ማለት ነው። ልጄ ያን ጊዜ ጥዬ መጣው የ1 ዓመት 7 ወር ናት።
ለቤተሰቦቼ ለዘመዶቼ ነው ሰጥቼ የመጣው። እዛ ቦታ አልተመቻቸም። እሱም ህፃኑ ወስዶ ወደ እናትዮ ወሰዳት። እናትዮ ትንሽ ትልቅ ናቸው፣ ያኔ በእድሜ የሄዱ ናቸው። ከዛም በቃ እየኖርን ነበረ። እኔም እዚህ እየሰራው እሱም እዛ አሁን ቅድም ልጅታ እንዳለችው ሽንኩርት ምናምን ይሰራል ነበረ በክርምት ጊዜ ማለት ነው። ያው እንትን ምንም የለም ስራ በአመት አንዴ የእርሻ ሰዓት ማለት ነው። ከዛ እኔ ደግሞ ያው ትዳሬ ነው ሁሉም ነገር ያው እንትን ሀተ ቤት ራሱ ቦታ ያለኝ ቦታ ቤት ትንሽ ደከም ያለች ቤት አለች። ውክልና ለሱ ሰጥቼ መጣው። እኔ ከዛ በፊትም አረብ ሀገር ነበርኩ ማለት ነው። ውክልና ለሱ ሰጥቼ መጣው። እዛ ቦታ ትንሽ ረብሻ አለ። ያን ረብሻው ቤቱ ከዛ ሽጦ ከሌላ ቦታ እንደሚገዛ ምናምን ተነጋግረሽ ሰጥቼ መጣው ማለት ነው ወደዚህ። ከዛ ወደዚህ ሲመጣ አመት ሲሞላው ያንን ሁቁም ምናምን አጠራቅሜ ከዛ ቦታ እሱ ሽጦ በሌላ ቦታ ከሌላ ሀገር ቦታ ገዛ። ያንን ቦታ ገዝቶ እዛ ላይ ደግሞ ቤት ስራ ብዬ ብር ላኩለት እኔ ሁቁም አጠራቅሜ ማለት ነው። ያኒ አሁን ሁቁም ስናጠራቅም እኔ ዛሬ በአንደኛ ከወሰድኩ 10 ሰው ከሆነ ገና 10 ወር ነው የሚጥለው አይደል? 10 ወር ነው የሚጥለው። ያኒ ይሄ ነገር እንደ ኢዳ ነው ሁቁም ቢሆንም ማለት ነው። ከዛ አጠራቅሜ ላኩለት። እሱ ምን አደረገ? እኔ ቤት ስራ ብዬ ላኩለት ብር ምን አደረገ? እንትን አደረገ በሬ ገዝቶ ከዛ በፊት እርሻ ምናምን እንደማያጠናክር እኔ ረድቼ ነበረ። ብርም ልኬለት እርሻ አጠናክርና እርሻውን እረስና የሚመጣ አመት በዚህኛው እርሻ ታርሳለ ብዬ ነገርኩ ማለት ነው። ከዛም በኋላ እኔ ያንን ነገር አለ ብዬ ነው ማስበው። አሁን የሚልከው ብር ደግሞ ለቤት ነው። ቤት ያኒ መሰረት እንደሚጀምር ነው የላኩለት ማለት ነው። በዛን ሰዓት ወደ 300,000 ናት ብርም በዛ ሰዓት 17 እንደዚህ ነው። ርካሽ ነው ያኒ ከ4 አመት በፊት ማለት ነው። ከዛ ያንን ብር እሱ ምን ያደርጋል? ለካ እኔ እርሻ አጠናክር ምናምን ብዬ እርሻ ብሩን ልኬለት እርሻ የሰራው እንትኑ ጨርሶታል እሱ። የለም ምንም ወፍ የለም። እኔ አሁን የላኳት ብር ወደ የዛሬ 4 አመት ነው የላኩለት ማለት ነው። ከዛ እሱ ምን ያደረገ? ያንን ብር ወስዶ በሬ ገዛ። መሬት የሆነ ለማታለያ 2 ቀርጥ እንደዛ የሚትሆን ቦታ እንትን መሬት የእርሻ መሬት ገዛ። ዘር ገዛ። ማዳበሪያ ምናምን ገዝቶበት ወደ እርሻ ዞራ። እኔ ደግሞ ዛሬው መሰረት አውጥቶልኝ ይልክልኛል እያልኩ አፉን ከፍቼ እየጠበቅኩ ነበረ። ከዛ ምን ሆኖ ነው ልጁ ከኦንላይን ላይ የጠፋው ምናምን ብዬ ቀጥታ ደወልኩለት። ካርድ ገዝቼ ማለት ነው። ምን ሆነክ ነው ከኦንላይን ለጠፋው? አይ እንዲሆኖ ተውና ቀጥበልና ኦንላይን ተመለስና አናግረኝ። እኔ በካርድ አንተ ጋር ማውራት አልችልም። ኦንላይን ላይ ተመለስና አናግረኝ ብዬ ዘጋውበት። ከዛም በኋላ ኦንላይን ላይ ተመለሳ። ምን ሆነክ ነው የደረሰ ቦታ ቤት እንዴት ጀመርክ ምናምን ብዬ ሲጠይቃት አይ ማሬ እኮ እንትኑ ዝናቡ አሁን በጣም ነው የሚዘንበው፣ ቤት መስራት አንችልም። እኔ አሁን ብሬ እንዳይበላሽብኝ ብዬ 2 በሬ ገዝቼ ቦታ እንትን መሬት 2 ቀርጥ ገዝቼ እሱ 2 ቀርጥ ገዛው 4 ቀርጥ ገዝቼ እንዲያረኩ አለ። አልኳት አው እንዲያርጌ አበርኩ በቃ እኔ እውነት ለመናገር ራሴን እስከማያጠፋ ድረስ ነው የደረስኩ ማለት ነው። ለምን በጣም ከዛ በፊትም ያሳለፍኩ ህይወት ብዙ ታሪክ አለ። ለምን አሁን እዚህ ቦታ እንዲህ ብዬ ጊዜ አልፈጅብህም እንጂ ብዙ ታሪክ አለብኝ። ከዛ በቃ አበርኩ። ይሄ ብር ካልተመለሰ ሽጥ፣ መሬትም ሽጥ፣ በሬም ሽጥ፣ አያገባኝም። ከዚህ በፊት አንተ ያንኑን እርሻ ጠንክርና በአሁኑ ስራና በመጣመት በዚህ እርሻ ነው እርሻ መልሰክ የምትሰራው፣ እኔ ወደ ቤት መስራ ነው የሚገባው አላልኩህም ብዬ በቃ ልንገዳደል ደረስ። ከዛ በኋላ የሆነች ጓደኛዬ 4 አመት አንድ ቤት የሰራናለች፣ አዲስ አበባ ናት የምትኖረው።
ኢትዮጵያ ያለ እንደዋወላለን ነበር። ያቺ ልጅ ያውቃል እሱ ማለት ነው። እሱ ያቺ ልጅ ጋር ደወለና ከባለቤቴ ጋር እንዲህ ተጣልተናል፣ እንዲህ አድርጌ እንዲህ በዚህኛው ሰበብ አለ ብሎ ለሷ ነገራት። እሷ ደግሞ ለኔ ነገረች። እኔም ደግሞ ታሪኩ ይሄ ነበር ብዬ ነገርኳት። እሷ ደግሞ ያሳለፍኩ ታሪክም ታውቃለች። እና እሷ የተጎዳች ሴት ናት። እንዴት አንተም እንደዚህ ታረጋለች ካለሷ ፍቃድ ይሄንን ማረክ ከፈለክ ለምን ከሷ ጋር አልተመካከርክም ብላ ተቆጣች። እሷም ለሷ ማለት ነው። ከዛም በኋላ አሁን ይሄ ነገር ስላለፈ ምንም ማረግ አይቻልም፣ አንቺ ተይና እስኪ እንደው እርሻውን ይስራና እንየው አለችኝ። እኔ በቃ ይሄ ነገር ካልተሸጠ ምን አደረጋ? ከዚህ በፊት የላኩለት እርሻ ያረሰው እህሎቹ ምኑ ጌታ አደረገ። አንድ ህፃን ናት ያለችው፣ ምንም ያኒ ወጪ ምናምን የለበትም። ምን እያደረገ ነው እሱ ብዬ በጣም ተጣለን። ከዛም በኋላ እሷም ተያለችኝ፣ ሌላ ጓደኛ ላከብኝ። እሷም ደግሞ ተያለችኝ፣ እነሱ መከሩኝ። እኔም ደግሞ በቃ ዝም ብዬ ነገሩን አበረድኳት። ምን አላ በዛ ሰዓት እሱ እቺን እርሻ አርሼ ያገኘው እህልና ሽንኩርት ምናምኑ ሽጬ መሰረቱን አውጥቼ ሁሉም ነገር አስተካክዬ ለናንተም እንትን ቪዲዮ አርጌ እልክላችኋለሁ፣ እሷ ብቻ አስተርቁልኝ አለ። እሺ ብዬ እኔም ያንን አምኜ ዝም አልኩ። እርሻ ታረሳ፣ ሽንኩርትም ተሰራ። ከዛም በኋላ ሽንኩርትም የተሸጠው ብር ወፍ የት እንደገባ አላቅም። በሁለተኛ አመት ማለት ነው። እህል ታረሳ፣ ስንዴ ነው እኛ ሀገር የሚታረሰው ማለት ነው። ያንንም ታረሳ ተሸጣ፣ አንድ መዳበራ አንድ ኪሎ ሳይቀር ማለት ነው። ይሰማኛል ወንድሜ? ይሰማል? አሌክስ ይሰማል ድምጼ? ቀጥ ይሰማል። ይሰማል። እሺ ቀጥ ከዛ ያንን እርሻ እንደዛ ቃል ገባው ምንም ሳያስቀራ አንድ ጣሳ ሳያስቀራ ይሄንን አገኘው፣ ይሄንን እንዲላረግ ነው፣ ይሄንን እንዲላረግ ነው ብሎ ከኔ ጋር ምንም ሳይመካከር ሽንኩርቱም ተሸጣ። ስንት እንደተሸጠ አላቅም። እህልም የተገኘ ተሸጣ፣ እሱም ስንት እንደተሸጠ አላቅም። ከዛም በኋላ ያው ቤቱን ሰርቶ ያኒ መሰረቱን አውጥቶ የደረሰበት ቦታ አድርሶ ይልክልናል ብለን እየጠበቅን ነው፣ እኔም ጓደኞቼ ማለት ነው። ከዛ ስንጠብቅ እንትን መጣ፣ ጥንቀት መጣ። እስከ ጥንቀት ድረስ ያኔ እኛ ሀገር በቃ ሁሉም ነገር አልቋል። የለም ማፊ ምንም የለም። ያኔ እንዴ ምን ሆነክ ነው? ከኦንላይን ላይ ተመልሶ ከኔ ጋራም አያወራም፣ ወይም በወር ወይም በሳምንት 3 ሳምንት እንደዛ። ምን ሆነክ ነው እንደዚህ የምትጠፋው? ምን መሆንክ ነው? አይ በቃ እንዲህ ነው፣ ኔትወርክ እንዲሆኗል፣ በዛ ወጥቷል፣ በዚህ ገብቷል ይልኛል። ይሄ ነገር አላማረኝም ብዬ ጥንቀት ሲደርስ እኔ ቀጥታ ደወልኩለትና ምን ላይ ያደረስክ? ልጆቹም አንተን እየጠበቁ ነው፣ ጓደኞቼ ያን ጊዜ ቃል የገባክ አንተ እየጠበቁክ ነው። አንተ ምን እየሰራክ ነው? ስራ ላይ ነህ ወይስ ምን እየሰራክ ነው ብዬ ሲጠይቃት ኡፍ አንቺ ደግሞ ጀመርሽ ጭቅጭቅ ጀመርሽ አለኝ። እኔ ጭቅጭቅ አይደለም እኮ የተነጋገርነው ነገር፣ ያን ጊዜ ቃል የገባክ ነገር አለ። ልጆች እንዲያርጌ እልክላቸዋለሁ ያልከ ነገር አለ። የት አደረስክ ብዬ እየጠየቅኩ ነው እኮ አልኳት። ስልክ ዘጋብኝ። ከዛ በኋላ ጓደኛዬ ጋር ደወልኩ፣ አዲስ አበባ ያለችው ጓደኛዬ ጋር። እሷ ደወለችለትና ምን ላይ ደረስክ ብላ ሲደውልለት ስልኩ ዘጋበት። ከዛ በኋላ ምንም አላልኩም። የሱ ወንድም ጋር ደውዬ ጠየኳት። ምንም እሱ የሚሰራ ስራ ምንም አላማረኝም፣ እህልም የለም ምንም የለም አለኝ። ምንም የለም ሽንኩርት እንትን የተባለ ነገርም የለም አለኝ። ምንም የለም? አዎ ምንም የለም። እሺ ያው እንገናኛለን አይደለም? አሁንም ይመጣል እንትኑ አስመራው ስለሚመጣ እንገናኛለን ብዬ እኔ ዝም አልኩ፣ ቁጭ አልኩ። በቃ ስራዬን እየሰራው ነበረ። ከዛ በቃ ጭንቅላቴን በጣም ተበጠበጠና ያልሆንኩ ነገር የለም እውነት ለመናገር። ሀተ በቃ ስራ ቦታ ከሰዎች ጋር ራሱ በቃ ጭንቀት ይዞኝ ውሃ አምጪ ስሉኝ እኔ ማንካ ይዤ ነው የሚሄደው ማለት ነው። ያን ጭንቅላቴ ተበጥብጦ ከዛ እኔ ስራ ቦታም
እኔ በተግባባ ስነ ስርዓት ስለማልሰራ ሰዎችም ጸባያቸው ተቀየሩብኝ። ከዛ እነሱ በቃ ስንጣላው ከዛ ቤትም ጠፍቼ ውጭ እየሰራው ነበረ። ውጭ ሲሰራ ደግሞ ወደ 4 ወር ስራ ሳልሰራ ነው የቆየው ማለት ነው። ያን እየወጣው እየገባው ብዙ ችግር በቃ አሳልፌ ነበረ ከዛ የተነሳ ማለት ነው። እንደምንም ሁኜ ስራ እግዚአብሔር ይመስገን ስራ ገባው። 4 ወር ተሰቃይቼ ከዛም በኋላ ተመለሰ። አስመራ ሲደርስ ማለት ነው ፋሲካ አለፈና ተመለሰ። ለኔ መደወል ጀመረ። ኦንላይን ላይ ተመልሶ ለኔ እየደወለ ነበር። አሁን የሞታ ሰው ተነሳ እንዴ ምን ነው ብሩ አልቆ ነው እንዴ ተመለስክ ምናምን ብዬ በልቤ በአፉ ሳልናገር ማለት ነው ያኔ እሱ የሚያወራው ነገር እየጠበቅኩ ማለት ነው። ከዛ አስመራ ደርሷል ብር ምናምን እንደምትልክ ይፈልገው ነው ምናምን አለኝ። ኦኬ ቤት አልሰራም። አሁን ደግሞ አስመራ ማንሶብክ ነው ወደኔ ተመለስክ ምናምን ብዬ በቃ በጣም ተነጋገር። ወንድሜ እየሰማክ ነው አንተ? ቆምክ? አዎ እየሰማሁ መሰለኝ። ድምጽ እንዳይረብሽ ነው እዚህ አካባቢ ሚዩት ያደረኩት እና ተመለስክ ምናምን ብዬ እንትናል። ከዛም በኋላ እኔ አልኳት ቤት አልሰራልህኝም፣ ይሄንን ብር ሽንኩርት ይሄንን አህል ሽጬ አላልኩም፣ ይሄ ኩንታላ ወጥቷል ይሄንን አህል ሽጫለሁ አላልክልኝም። ያን የታስገብተክ ነው ዛሬ አመት ሙሉ እኔን ዘግተክ ዛሬ በአስመራ ሰዓት ወደኔ የተመለስክ ምናምን ስለጣይ እንዲህ አይደለም እንዲህ ሆኖ እንደዛ ሆኖ እንዲህ ሆኖ አለኝ። እኔ እንዲህ ሆኖ እንደዛ ሆኖ የምለው ነገር አልቀበለው። ለራሴ ችግር ውስጥ ነው ካንተ ሰበብ የተነሳ ከሰው ቤትም ከሰዎች ጋር ተጣልቼ ከኮንትራት ቤት ወጥቼ ውጪ እየተንከራተትኩ ነው። እኔ ራሱ ስራ አጥቼ የቤት ኪራይ እየቆጠረብኝ እየተሰቃየው ነው። ይሄ ሁሉም የሆነ በአንተ ሰበብ ነው። አንተ ነህ እንደዚህ ያደረክኝ። እኔ ካሁን በኋላ ቤት ሰረክ አረስክ አያገባኝም። አንተ በራስህ ሄድና ስራው። እኔም ደግሞ እግዚአብሔር ከረደኝ ስራ ከተሳካልኝ እኔም ሰርቼ ካሁን በኋላ ያለው ነገር እጄ ላይ መያዝ ነው የምፈልገው እንጂ ወደ አንተ ልክ ምንም ማድረግ አልፈልግም ብዬ ነገርኩ ለሱ። ከዛም በኋላ እሱ እንዴት ትልኛለህ ምናምን አለኝ። ወንድሜ ጋር ሄደ፣ ለወንድሜም ተናገረ። እኔም ደግሞ ለወንድሞቹ ለሱ ወንድም ተናገርኩ፣ ለእናትየውም ነገርኩ። ይሄ ነገር እንደዚህ አደረገኝ እንዴት እንዲህ ይሆናል ምናምን ስለው አይ እሱ እኛ የምለው ነገር አይሰማም፣ እኛን የሆነ ነገር ስንናገር እሱ እኛ ላይ ይጮዋል፣ እኛ ምንም ለሱ መናገር አንችልም፣ እንደፈለግሽ አድርጊ አሉኝ። እሺ ብዬ እኔ ስራም ብዙም አልተሳካልኝም። ያው 4 ወር ተሰቃይቼ ነበረ። ቤት ኪራይ ቆጥሮብኝ ብዙ የምንበላ ነገር አለ፣ ብዙ ነገር አለ። ያንን እስከ 2 ወር ምናምን ሰርቼ ያንን ኢዳ ሸፋፍኜ ከዛ በኋላ ምንም ሳይቆይ ምራት መጣ። ይሄ አፉ መጣ። አፉ ሲመጣ ደግሞ ፓስፖርት ለማውጣት ምናምን የሚሰራው ወደዛ እያዋልኩ ነበረ። እሱ ብር ሲጠይቀኝ እኔ ይሄን እንደዚህ እያደረኩ ነበረ፣ ምንም እንዳትጠይቀኝ አልኳት። ከዛም በኋላ እሱ ምን አለኝ፣ እኔ ከአሁን በኋላ አንቺን የምትይው ነገር ብቻ ነው የማደርገው። ያልቋል፣ ያ ብሩ ስላለቀ ምንም የለም። መሬት ስላለ እርሻ የሚያርስበት ነገር ምንም የለም። እንዴ በሬ ገዛ አላልኩም እንዴ? በሬ የታረክ ብዬ ጠየቅኳት። አይ አንዱ እኮ እንደዚህ ክረምት ውስጥ ታሞ አሳረርኩ፣ አንዱ ደግሞ እንዲህ መድኃኒት ምናምን ሲያጣ ሻጥኩ አለኝ። ኦኬ አንተ ያንም በሬዎቹ የገዛው በኔ ብር ነው። በሬዎቹ ዶሮ አይደለም እንትን አባረክ ይዘክ ገባ ወተክ የምትሸጠው እነዚህ በሬ ናቸው። እንዴት እኔን አልጠየቅም? እንዴት ይሄ ነገር እኮ እንዲላረግ ነው ብለክ ለኔ አልተናገርክም? ያንን ያገኛ እህልም ያገኛ የሽንኩርት ብርም ለኔ አልተናገርክም። ይሄም ደግሞ አወተክ ሸጥ አበርኩ። ከእንደገና አሁንም ለሁለቱ በሬ ማለት ነው አበርኩ። ምንም ማድረግ አልችልም ተወኩ። ከዛም በኋላ ወንድምየውም በቃ እንደው አንቺ ዝም በይ ተረጋጊ፣ ልጁ የሆነ ችግርም አለበት መሰለኝ የሰው እጅ ምናምን ሳይሆን አይቀርም ምናምን አሉኝ። እንደዛም ከሆነ ለራሱም እየታመመ ነው እንደ ሲቂታ ያደረጋ በቃ ብዙ ሰዓት ይቆይበታል፣ ደም ያስተፋል ምናምን አለኝ።
ከዛ እነሱም እንደዚህ ስሉ ወይ ሞቱ ማለ በቃ እንደው ራሴን ሊመልስ ምናምን ብዬ ራሴን መለስኩ። ከዛ እሷ እንትን አሁን የሚያርስበት ብር ካልሰጠችኝ ዘመቻ ሄዳለሁ አላ ዘመቻ ሄዳለሁ በቃ እዚህ ሁኜ መሬቴ ሳይታረስ ከወጣ እኔ ወደ ሰው መመለስ ወደ ሰውነት መመለስ አልችልም። ትላንትና የት ነበርኩ ዛሬ እንዲወድቄ ጓደኞችም እኔ እንደሚያዩ አልፈልግም ምናምን ብሎ በቃ ለቀሰ። ከዛ ለቀሳ እንደዚህ በቃ ዘመቻ ሄዳለሁ ምናምን እያለው ነው ስሉኝ እኔም ደግሞ ዘመቻ እንዳይሄድ ብዬ የእርሻ ብር ብቻ አስቤበት የእርሻ ብርና የመዳበሪያ ብር የዘር ብር ላኩለት። ታረሳ ቃል አስገብቼ በቤተሰቡ ፊት ለፊት ማለት ነው እናትየውም ወንድምየውም እያሉ በቃ ተናገር እህቶች ሁሉም ተቆጡበት። ከዛ እኔ አውቄ አይደለም በቃ የሆነ ችግር አለብኝ ገንዘብ ሲኖርኝ በቃ እንዲ ቤት እንደሚገባ ምናምን አላቅም ብሎ በቃ የሆነ እንደ ድግምት ነገር እንደተደገመመት ምናምን አሳብቦ ማለት ነው። ከዛ በኋላ ሊሆንም ይችላል እስኪ እንደው በቃ ራሴን ላረጋጋውና ይሄ ሰው ሊፈትን በቃ ሊፈትን ብዬ ያንን ብር ተላካ ታረሳ። አሁንም አስመራ ሲገኝ እንደዛው ጥፍት አለብኝ። ያለፈው አመት ማለት ነው ያለፈው አመት ጥፍት አለ። ሲያልቅ ነው ወደዚህ የተመለሰው ማለት ነው። ያለፈው ፋሲካ አመት ማለት ነው። ከዛ ተመለሳ። ሲመለስ አይ በአሁኑ አንቺም ከኔ ተፍሳ ቆርጠሻል እንትን መሬት የቤቱ ቦታ ማለት ነው ኡሩታ ላይ ነው ቤቱ ቦታው ቤት የለም ባዶ ቦታ የሆነች በቃ የተሸጠችው ቦታ አሪፍ ነበረች። የተገዘች ቦታም አሪፍ ብትሆን በጣም ቀጭናት 160 ካሬ ናት። በጣም ቀጭናት እና አሁን ምን ማድረግ እንዳለብኝ አሁን አንቺ ከኔ ላይ ተስፋ ቆርጠሻል። 4 ጊዜ እድል ሰጥቻለሁ 3 ጊዜ እድል ሰጥቻለሁ። አራተኛ ማለት ነው አራተኛ ስመለስ አንቺም ከኔ ተስፋ ስለቆረጥሽ ያንን ቦታ ተሽጦ እንዳይበላሽ ለቤተሰብሽ ውክልና ሰጣታለሁ። እኔ ደግሞ የሚያርስበት ብር ስጪኝ አለኝ። እየሰማክ ነው ወንድሜ? ኔትወርክ እንዳይቆም ስጪኝ አለኝ። ኦኬ አሁን ተመለስክ፣ አራተኛ ተመለስክ። እንደው አሁን በመጨረሻው አራተኛ 3ኛ እድል ሲሰጣት ማለት ነው ምንም አልጨቀጨኩም። ከዛ በፊት ልጅቷ ቅድም እንዳለችው በጣም ነው የሚጨቀጭቀው። ለምንድን ነው አንተ ክርምት ብቻ ስራ እየሰራክ በጋ ላይ ምን ትሰራለህ? ቀጥ ብለህ ስራ ያገኘው ስራ ምናምን በቃ ያኔ ራስክ የምታስተዳድርበት ይሄን እኔ ምልኮ ስራ ላይ ካገኘክ እሱን ስራ ላይ አውልና ለራስክ እንደው ያኔ ጠላ መጠጫ ምኑ ከጓደኞቹ ጋር ዞር የምትለው የሆነ ነገር ለራስክ ውጣና ስራ እላታለሁ። እኔ እንደዚህ ጆርናታ ምናምን ሊሰራ ነው። ትላንትና እንዲህ ነበር ያን የሆነ ጥባር አለበት ገብታ ያኔ ራሱን ከፍ ማድረግ ማለት ነው። አባቴ እንደዛ አይሆንም። እኛ ራሳችን ሰው ሀገር ስንመጣ ብር ከመሬት ተዝቆ አይደለም ሽንት ቤት አጥበን ተቃጥለን ነው የምናመጣው። ኢትዮጵያ ላይ ብንሆን ቢኮስ የሰው ቤት አንሰራም እንላለን። አንተ ግን የተገኘው ነገር እየሰረቅ ራስህን ቻል። እኔ ከዚህ የምልከው ስራ ላይ አውላልኝ ብዬ እየጨቀጨኩ ነበር። በጣም ነው የምጨቀጭቀው በጣም ማለት ነው። ሲጨቀጭቅ ስልኩ ይዘጋብኛል፣ ይሄዳል። 2 ሳምንት 3 ሳምንት አይመለስም። ያኔ ጭቅጭቁ ለምን እኛ ኑሮ ስንፈልግ በጣም ነው ሴቶች የምንጨቃጭቀው ወንዶች ማለት ነው። ከዛ በአራተኛ ስመለስ እሱ እንደዛ አለኝ። ኦኬ እንደዛ አልክ? አዎ አባቴ ያልኳት እኔ ምንም አልፈልግም። ያ መሬት የኔ ቤተሰብ በቆመበት የአንተ ቤተሰብ በቆመበት ይሸጥና አንተን የሚመለከተው ብር ወሰድና እኔን የሚመለከተው ብር ለኔ በአካውንት ያስገባልኝና ያንን ብር ስራበት የኔ ብር ደግሞ ይቀመጥና እኔና አንተ ከተስማማን ከገባው ባልና ሚስት ነው የምንሆነው። ባልና ሚስት እንሆናለን። ካልሆነ ደግሞ አንተ ያን ብር ሰርተበት ራስህን ማሳደግ እኔም ደግሞ እቺ ተቀመጥና እሷ ላይ የሆነ ነገር አድርጌ ስንመጣ አንተምና እኔ አንድ ላይ ያጋጫል ሁሉም ነገር ማድረግ እንችላለን ያልኩት። እንደዛ ከሆነማ እኔ አስቀድሜ እጄ 80 አውርድቼ ለኔ እንት ሰተሽ ውክልና ሰተሽ ስለሚትዩ እንደ ውክልና ለማሸጥ ይመቻል
ሰማናና ወርድቼ መሬቱ ሽጬ እንደፈለኩ ማድረግ አልችልም ወይ አለኝ። ኦኬ እሱማ ትችላለህ፣ ማፍተክ ትችላለህ። እንደዛ ማድረግ እኔ ለአንተ ውክልና ሰጥቼ ስለሄድ እንደፈለክ ማድረግ ትችላለህ። ግን ህሊና ካለክ እኔ እንዳልኩ አድርግ አልቆጥም። በፍጹም አይሆንም። ካልሆነ እሺ ካላልሽ እኔ መሬቱን ሽጬ አርስበታለሁ አለኝ። ይሄ መሬት ከተማ ላይ ነው፣ ካርታ ፕላን አለ፣ ሁሉም ነገር አለ። ያኔ ከእጁ ከወጣ እንደ ባለፈው ሁሉም ነገር ይበላሻል። እሱን ገመትኩ። ኦኬ ከዛ አሁን እኔ ብር ልክልሃለሁ፣ ችግር የለም፣ ምን ማድረግ እንዳለብክ ታውቃለህ አልኳት። ለምን እዚህ ላይ አሁን እህቶቼ ብዙ ነገር ከኔ ላይ እንደሚማሩ ነው የምፈልገው ማለት ነው። እኔ ቤተሰቦቼ ይሄ መሀል ውስጥ ማስገባት አልፈልግም። ለኔ ምን እንደምታርግ ታውቃለህ አልኳት። እሺ ምን ላድርግ አለኝ። ለአንተ የሰጠው ውክልና አሁን አንተ ይሄንን መሬት የገዛክ የወሰድክ ውክልና፣ ካርታ፣ ፕላን፣ ሁሉም ነገር በስካን ላክልኝ አልኳት። ከዛም በኋላ ስንት እንደምትፈልግ ብቻ ንገርልኝና እልክልሃለሁ ብር አልኳት። ከዛ እርግጠኛ ነሽ አለኝ። አዎ እርግጠኛ ነኝ። እንዴ አታምነኝ? እኔ እኮ አንተን አምናለሁ። ምን ሆነክ ነው ውዱ ባለቤቴ ምናምን ብዬ በጸባይ አሰርኩ ማለት ነው። ከዛ በኋላ እሺ ብሎ ይሄ ያቀተሻል በምክንያቱ ስንት ብር ነው የምትፈልገው ብዬ ጠየቅኳት። ለአሁኑ 200,000 ይፈልጋለሁ አለኝ። ኦኬ 200,000 ብር ምን ልትሰራ ነው? ለምን ለማመሳሰል ማለት ነው። ያኒ ይሄ ነገር እውነት ብሎ እንደ ከኔ ላይ እንደሚቀበል አድርጌ ማለት ነው። ምን ልታረግ ነው 200,000 ስላት በሬ ገዛለሁ፣ እንትን መዳበሪያ ገዛለሁ፣ ዘር ገዛለሁ አለኝ። ኦኬ ከዛም በኋላስ ለእንትን አለኝ ሽንኩርትም ላርስ ስለሆነ መድኃኒት ምናምን ወደ 100,000 ያስፈልገኛል አለም። ኦኬ ምንም ችግር የለም። እኔ ቦታ እቺ ቦታ ከተሸጠች አንተን ትጎዳለህ፣ እኔም እጎዳለሁ። ስለዛ እኔ ዶክመንቱ ብቻ ላክልኝ አልኳት። ከዛ ዶክመንቱን አስላኳት። ካርታ ፕላን እኔ የሰጠው ውክልና እሱ ከዛ ሀገር ሽጦ ወደዚህ ሲመጣ የወሰደው ውክልና ሁሉም ከመጀመሪያ ቦታ አንስቶ ላከልኝ፣ ሁሉም ነገር ማለት ነው። ከዛም በኋላ ቤተሰቦቼ የሆነ ጠበቃ አገናኙኝ ብዬ ጠበቃ አገናኙኝ። ይህንን ዶክመንት አሳይቼ ሁሉም ነገር ሲጠይቀው በዚህኛው እንደዚህ ማሳገድ ትችላለኝ ብሎ መከረኝ። እንትን ውሉ የተሸጠበት ውሉ ብሩ ምናምን እሱ ያኔ ምስክር ምናምን የሚባለው እሱ ይላክልሽ አሉኝ። እሱ አላጸፈም ነበር። እሱ ካልተጻፈ አልኳት። እንዴ አንቺ ከጠበቃ ጋር እየተመካከርሽ ነው ወይስ ምንድነው ምናምን? እኔ ሰው ሀገር ሆኜ እንዴት ከጠበቃ ጋር መካከራን ነው? ምን መሆንክ ነው እንዴ? ይሄን ቦታ ማን ገዛ እንዴት ገዛ ብለክ ነው ታዲያ? እኔ አላቅም። በቃ ውሉም ብሩም የተገዛበት ብሩ እዛ ላይ እንደምጻፍ ማመስክር እንደሆነ ያንተ ፍርማና ያ የሸጠው ሰውየው ፍርማ ፈልጋለሁ አልኳት። ያኒ ፍርማ። ከዛ በኋላ ያንንም ተቀበልኩበት። ዛሬ አመት ነው እንደው የኛ ጾም ውስጥ ነው ዛሬ አመት ነው ማለት ነው። ከዛ ተቀበልኩበት። ወረቀቱ ሲደርስ በኋላ ሲደውልብኝ እሱ ቢዚ እንደሆነብኝ እኔም ቢዚ ሆኜ ነው። ረመዳን ነው፣ በዚህ ወጥቷል በዚህ ገብቷል እያጓተትኩ አቆየው ማለት ነው። ከዛ በኋላ ሁሉም ነገር እጄ ላይ ደርሶ እንትኑን ጠበቃው ሳያሳየው በቃ ይሄን በዚህኛው አሁን ማዘጋት ትችላለሽ አለኝ። እሺ ብዬ ከዛ ያን ወረቀቶቹ እንደሁሉ በኮፒ አወጣውና ወስጄ ኤምባሲ ሄድኩ። ኤምባሲ ሄጄ ውክልና ለወንድሜ ሰጠው። ከወንድሜ ላይ መታወቂያ ምናምን ወስጄ ውክልና ለወንድሜ ሰጠው። እሱ ሄዶ ክስ ካላቀ እንትን ለውጭ ሚኒስቴር ነው የተላከው ውክልና ማለት ነው። አዲስ አበባ ውጭ ሚኒስቴር ተላካ። እሱ በማተም መታና ለወንድሜ ሰጣ። ወንድሜ ያን ወረቀት ወስዶ ፍርድ ቤት ሲሄድ የነሱ ሀገር ፍርድ ቤት ሲሄድ ካልተከሰሰ ማሰገድ አይቻልም ተባለ። ውክልና እሱ ሙሉ ውክልና ስለወሰደ ወንድሜ ከዛ ከሰሰው። ሲከስ እሱ የግዴታ ማቅረብ አይቻልም አያስፈልግም፣ አንተ ክስ አቀርበ ማሳገድ ትችላለህ ተባለ። እሱ በዛ መንገድ አቀረበ፣ አሳገደ። ያንን ያሳገደበት ወረቀት ላከልኝ። ከዛ በኋላ
ደወልኩለት ለባለቤቴ ሰርፕራይዝ አልኳት። ኮንግራ አልኳት። ውዱ ባለቤቴ አንተ እኔ ላይ ልትጫወት ፈልገክ ነበረ፣ ቁማር ልትጫወትብኝ ነው። እኔም ደግሞ ምንም አታመጭም አለኝ እሱ። ከዛ በፊት ነው ህሊ ውስጥ ያስገባኝ ነገር ምንም አታመጭም፣ ሽጬ እንደፈለኩ ማድረግ ይችላለሁ። ምን ታደርጋለሽ? ምንም አታረግም አለኝ። እኔም ደግሞ ምንም እንደማላረግ ስለማቀው አንተ ደግሞ እንዳይበላሽብኝ ምናምን ብዬ ያኒ በቃ በጸባይ በምንም በብዙ ነገር ይዤ ነው ያንን ብር ሳልክበት ቦታው እንትኑን አሳገርኩበት። ከዛ ወረቀቱን በራሴ ይዤ ወንድሜ ስለከሰሳ ስምም እዛ ላይ ስለተጠቀሰ አላኩለትም ያን ያሳገርኩበት ወረቀት ማለት ነው። እዛ ያሉ ፍርድ ቤትና መዘጋጃ ውስጥ ያሉ ሰዎች ሁሉም አገናኙኝ ብዬ ወንድሜ ሰዎቹን አገናኘኝ። ሰዎቹ መዘጋጃ ውስጥ ያሉ ሰዎቹ ፋይሉን ከቦታ አንስቶ ወደ ሌላ ቦታ ሌላ ማስገቤት አስገቡበት። ከዛ ምንድነው ታዲያ ቆየሽብኝ ብሩን አትልክም እንዴ ይልኛል ዛሬም ነገም። እኔ ይሄን ነገር እስከማስተካከል ነው። ከዛ በኋላ ከጨረስኩ በኋላ ደውዬ ኮንግራ አልኳት። ኮንግራ ሰርፕራይዝ አንተ ምንም አታመጭም አላልክኝም ወይ? እኔ እዚህ ቁጭ ብዬ አንተ ላይ ይሄንን አድርጋለሁ። ሂድና ሽጥ አሁን አልኳት። በቃ ሂድና ሽጥ፣ በቃ ምንም አልፈልግም፣ ሂድና ሽጥ በቃ አልኳት። ምንድነው አለኝ። አይ ምንም አይደለም፣ በቃ አሁን ሂድና ሽጥ፣ መሬቱን ሽጥና የፈለክ ነገር አድርግ፣ አልጠይቅህም አልኳት። ከዛ በኋላ ተንደርድሮ ያንን ከተማ ሄዶ እነሱ ገጠር ላይ ናቸው። ሄደና ማዘጋጃ ገብቶ ሳያው ኦኬ ይሄንን ካርታ ፕላን ኦሪጂናሉ እጁ ላይ ስላለ ይሄንን ቦታ እንትን መሸጥ ፈልጌ ነበር ምናምን ብሎ ሳሳየው ወይ ይሄ ግዳ ወጥቶበታል መሸጥ አትችልም ተብሎ ተመለሰ። ከዛ በኋላ ደውሎልኝ አጠበኝ፣ በሳሙና አጠበኝ። የፈለክ ነገር በላልኳት፣ የፈለክ ነገር ምንም አይሰማኝም አልኳት። እኔ አሁን ደስታ የውስጥ ደስታ አልችልም። ወንድ ከሆንክ ሂድና ሽጥ አሁን ትችላለህ፣ ምንም አታመጭም አላልከኝም። እኔ ያመጣው ነገር ይሄ ነው። አንተም ስንት አመት 3 አመት አንተን ታግዤ እዚህ ቦታ ደርሻለሁ። ሁሌ አንተ የእኔን እንትን በቃ እንደው ጭንቅላቴ ላይ ልትወጣ ፈልገክ ነው። በኔ ብር የኔ ብር በኔ ብር እያራስክ በኔ ብር ምኑን እያረክ አስመራ ሲመጣ ትለቃቀሳለህ። አስመራ ከተፈጸመ ከተገኘ በዛም ብር ትጫወትብኛለህ ብዬ በቃ ያላልነው ነገር የለም። ከዛም በኋላ ጠፋ ከኔ ላይ። ስልኩ ራሱ የሷን ድምጽ መስማት አልፈልግም ብሎ ስልኩ ሁሉም ሽጦ ወደ ቤተሰብ ተመለሰ። ከቤተሰብ ጋር ተባላ ሊገዳደሉ። የወንድሜው ሚስትም ውጭ ነበረች፣ ከውጭ ገብታ ነበረ። አንቺ ነሽ ወሬ የምታደርሽ ምናምን ብሎ ሊገዳደሉ ደረሱ ከቤተሰቦቹ ጋር። ቤተሰቦችም ደግሞ ዛተበት፣ እናንተ ናችሁ እንደዚህ ያደረጋችሁ ምናምን ብሎ በቃ ተስፋ አጣ። ምንም ጠፋ። በቃ ተለማምጦኝ ያንን ሁሌ የሚያርሰው መስሎት ነው። ሁሉም ተስፋ ሲያጣ ልባላ ከቤተሰቦቹ ጋር ሊገዳደል። ከዛም በኋላ እነሱም አሳሰሩ፣ እስር ቤት ወሰዱ። ከዛ በዛም በሽምግልና ወጣ ዋስ ምናምን ጠርቶ እኔ እሷም እንደዚህ ያደረገችኝ እነሱ ናቸው ከዚህ ወሬ ያቀበሉ እሷ ይሄንን ሁሉም ያደረገችብኝ። በቃ አንድ ቀርጥም ትሁን 2 ቀርጥም ትሁን ወንድሜ እንደሚያርስልኝ ቃል አስገቡልኝ። ይሄ ካልሆነ እኔ ሰው ጋላለሁ ለራሴም አጠፋለሁ ብሎ እንትና አለ። ከዛም በኋላ ለወንድሜው አንተ 2 ቀርጥም ትሁን 1 ቀርጥም ትሁን ረስለትና ያችን ይስራ ለአንተም እንትን እንደሚያርስልክ ምናምን ተባላ። ድሮ ገበሬ የሚቀጥር ሰውየው ገበሬ ተቀጥሮ ያለፈ አመት ዛንድሮ ተነስተው ወደ ዘመቻ እልም አለብኝ። እና ለምን በሰው ሀገር የምንኖረው ልጆች እውነት ለሰው ሻማ ነው፣ ለሰው እናበራለን፣ ለራሳችን ቀልጠን ነው የምናልቀው። ሁሉም ነገር ከታገስክ በኋላ መጨረሻ ላይ የሆነ ውሳኔ መወሰን አለባችሁ፣ እውነት ለመናገር ማለት ነው። እኔ አሁን ገና አመት ነው የአሁኑ ጾሙ አመት ነው። ያን ጊዜ ረመዳን ነበረ፣ የኛ ጾም ነበረ።
ዛሬ ግን እግዚአብሔር ይመስገን እልሽብ ሰርቼ ይኸው ቆርቆሮ ላይ መጥቷል። በእውነት ፎሎ መልስልኝና በውስጥ ልክልሃለሁ። ለምን ለብዙ ልጆች ትምህርት ይሆናል። በ3 ዓመት ውስጥ ምንም ያልሰራ በ1 ዓመት ውስጥ እግዚአብሔር ይመስገን ራሴ ሁኜ ተገኝቻለሁ። ወንድሜም ከኔ ጎን ቆሞ፣ ቤተሰቦቼ ከኔ ጎን ቆሞ፣ ትላንትና የወደኩ ትላንትና ተመኝቼ ከሀገር የወጣው ዛሬ በ1 ዓመት ተሳክቶልኛል። በ1 ዓመት ለምን ጎበዝ ሆኑ። እውነት ለመናገር ያው ፍቅር ነው ትዳር ብለን እንገባበታለን። እኛ ልባችን እንደ ጡጣችን ነው የምንጠላጠለው። ግን ቢሆንም ይሄንን አለው ለወንዶች እጅ አትስጡ። በቃ እጅ አትስጡ። ጠንካራ ሁኑ። ጠንካራ መሆን አለባችሁ። የሆነ ነገር እስከ የሆነ የተወሰነ ጊዜ ታገዙና ከዛ በኋላ ደግሞ እራሳችሁን መሆን አለብን። ዛሬ እኮ እኛ ወርቅን ወደ አገር ቤት የምንመለስ ክርስቶስን የታክሲ ብር የሚሰጠን ሰው የለንም። እኔ ሰው ሀገር 7 ዓመት ሰርቼ ተመልሼ ምን እንደተቸገርኩ ምን ህይወት እንዳሳለፍኩ እኔ ነኝ የማውቀው። ያንን ህይወት አንስቼ አላወራውም። አሁን ግን ስላለውበት ህይወት ነው ያወራው። ግን ጠንካራ ሆኖ እህቶቼ አትበሉ ለወንድ። እኔ አሁን አንዳንድ ጊዜ ለእህቶቼ የምናደደው ነገር በቃ በፍቅር እንደዚህ በኦንላይን የተዋወቁ ብር አንስቶ መላክ። ዛሬ እኛ እንዴት ነው የምናመጣው? ለራሳችን ያልተጠቀምንበት ብር ሰው ይጠቀምበታል። እውነት በ15 ብር እኮ እንጀራ መግዛት እኛ በጣም ነው የምንሰስተው። በ15 ብር እንጀራ ገዝተን ለመብላት ማለት ነው። ለራሳችን የማንሆን ለሰው እንሆናለን። ግን አሁን እንደኔ ህይወት ገብቶበት ህይወት የኖረበት እስኪ ይሄ ነገር ዛሬ ሊቀየር ይችላል ነገ ሊቀየር ይችላል ብለን ነው መስዋዕት የምንከፍለው። በኦንላይን የተዋወቃችሁ ሰው ምን ብላችሁ ነው የራሳችሁን ነገር እየሰጣችሁ ጉልበታችሁ በሰው ሀገር የምትበሰብሱ? ብዙ እህቶቻችን በዚህ ህይወታችን የሚጠፋ ሰው አለ። ልብስ ውስጥ የሚያብድ ሰዎች ብዙ እህቶቻችን አለ። እውነት ይሄንን መጥቼ እንደተናገርኩ እህቶችን ከኔ ላይ የሆነ ነገር እንደሚማሩ እንዳረክልኝ በጣም አመሰግናለሁ። ያው የተሰባበረ ቢሆንም ቢኮስ ትንሽም ከሆነ ይገባላችኋል እና አማርኛ ትንሽ ስለሚያስቸግር ነው። እውነት ለመናገር ብዙ ህይወት ውስጥ አልፋለሁ እኔ ብዙ ህይወት። ከዛ በፊትም ያሳለፍኩ ህይወት እውነት ለመናገር ማለት ነው ያኔ ብዙ ህይወት። እኔ ይሄ ሁለተኛ ትዳሬ ነው። በዛም ጊዜም ብዙ መስዋዕት ከፍዬ በመጨረሻ ላይ አሰመርኩበት ማለት ነው። ራሴን ሁኜ ቆምኩ። ከዛ ያው ሴት ልጅ ትዳር መያዝ አለበት። ትዳር ካልያዝን ደግሞ ሁሉም ሰው እኛን ይፈልጋል። ሁሉም ሰው እጃችሁ ወደኛ ነው የሚያወጣው። ትዳር ሲኖር ነው እኛ ክብር የምንኖረው። ትዳር ብዬ ገብቼበት በስንት ዓመት ይሄው ጉድ አደረገኝ። ይሄን ደግሞ ያኔ በክፉ ሰዓት እኛ አጠገብ ያልቆመ ትዳር ይሄው እንዲሁ ይፈርሳል ማለት ነው። እንደዚህ ነው የሚፈርሰው። ለምን መሰረት የሌለ ትዳር እንዲህ ይፈርሳል። በቃ በትንሹ ነገር ይወርቃል። ግን አሁን ይሄ ሰው የሆነ ነገር አንተራ ቢሆን ቋንዴ አሳዘናችሁኝ ከታች። በቃ እሺ እኔ እናት ያው ነግረሽናል። አሁን ያለሽበት ሁኔታ በጣም ጥሩ ነው። በርቺ እሺ። ጥሩ ነገር ነው። አሁን ከአንቺ በጣም ብዙዎቹ ከዚህ ውስጥ ይማራሉ። ምክንያቱም የነገርሻቸው ነገር ቀላል ነገር አይደለም። ብዙ የሚያለቅሱ ሰዎች አሉ። ሲዛትባቸው እንደዚህ ጉልበቱን ተጠቅመው ሰው አቅሙን ሊያሳያቸው የሚፈልጉ ሰዎች አሉ እና ለነሱ በጣም ትልቅ ሀሳብ ነው ያነሳሽው። እናመሰግናለን በጣም እሺ። እግዚአብሔር ያክብርሽ። እሺ ወንድም በጣም አመሰግናለሁ። በጣም ነው አመሰግነው። ተባረክልኝ። እውነት ሁሌ እመኛለሁ አንተ ቤት ገብቼ እችን ለማካፈል። በጣም አመሰግናለሁ። ተባረክልኝ። ፎሎ ይመልስልኝ። እሺ ወንድም አሳዘናችሁኝ ሳያችሁ። በቃ እንባ ራሱ የሚያቀርር ትዕግስታችሁ። ኤኒዌይስ እኔ ያው እንድታወራ እንትን ያልኩት እሷ እናንተ ጋር ስለሆነች ማለት እንደናንተ ነው ሰው ሀገር ስለሆነ ያለችው እሷ ሲቹዌሽን ውስጥ ያላችሁ ትኖራላችሁ በእርግጠኝነት። እሷ እያለፈችበት ባለችበት ስሜት ውስጥ እየተዛተባችሁ እየተሰደባችሁ ምንም አካመጪ ምናምን እየተባላችሁ ያላችሁ አላችሁና ይሄ
ዝም ብላችሁ እንዴት ነገሮችን ማካሄድ እንዳለባችሁ ያሳያል። እና በጣም ጎበዝ ነች እና አፕሪሼት አድርጓት። እሺ እንደዚህ አይነት ሰዎችን ሳይ በጣም ነው ልብ የሚሞላው በእውነት ልበ ሙሉ ደፋር ማለት ነው። ሶ ኮንፊደንሳችሁን አሳድጉ። እሺ 20 ስንት ደቂቃ ነው የሚቀረን አሁን መሰላችሁ? 23 ደቂቃ ይቀረናል። በዚህ አጋጣሚ ማንኛውም ኦሪጂናል ሞባይሎችን ወደ ሀገር ቤት እዚህም ሀገር ዱባይ ውስጥ ያው እያደረስን ነው፣ ወይም ሌላም ዓለም ላይ የትም ሀገር ልከናል ከዚህ ከዱባይ። ከዱባይ ምንም ነገር ስትፈልጉ ኦሪጂናል ሞባይሎችን፣ ላፕቶፖችን፣ ታብሌቶችን፣ ፓወር ባንኮችን፣ ዋይፋዮችን ምንም ነገር በአጠቃላይ የሰው ነፍስ ብቻ ነው የሌለን እኛ ሁሉም ነገር አለ። ከዚህ እኔው ራሴ ነኝ ማዘጋጀው፣ እኔ ራሴ ነኝ አዘጋጅቼ የምልክላችሁ። እዚህ አሁን ዱባይ ውስጥ በጣም ብዙ ከስተመሮች ነው ያሉ። ቤት ለቤት አገልግሎት አለን። ቤታችሁ ከቤታችሁ ሳትወጡ የምትፈልጉትን ብታዙ ቤት ድረስ ያው ያደረስ ነው ለብዙ ሰዎች። ብዙ ትዕዛዞች እየተቀበልኩ ነው። አሁን እንትን ምንድን ነው የስልክ ጊቫዌ ይጀምራለሁ ቅርብ ጊዜ ማለት ነው። ለእያንዳንዳችሁ የሞባይል ጊቫዌ እዚህ ላይ ደስ ሲላለው ሆነ ሰው እንሸልማለን። የቴሌግራም ቻናላችንን ተቀላቀሉ። እዛ ላይ ጆይን ላደረጉ ሰዎች ነው ጊቫዌ የሚሰራው። ቴሌግራም ቻናላችን ውስጥ ለመግባት ከ6000 በላይ ሰዎች አሉ። እዛ ላይ ጆይን አድርጉት። ያላረጋችሁ ሰዎች ለመግባት ቀላል ነው። እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ሊንክ አለላችሁ ፊት ለፊት። ሊንኩ ይሄ ነው። ይሄ የቴሌግራም ቻናሉ። እናንተም የዛ ኮሚኒቲ እንትን ሁኑ። ሾፒንግ ነው። የትም ቦታ ሆናችሁ ሾፕ ማድረግ ስትፈልጉ ከዱባይ እኔ ያለሁላችሁ፣ ምንም እንዳያሳስባችሁ። ራሴ ነኝ የማደርገው። የምትፈልጉትን ነገር የትም ዓለም ከዚህ ልክላችኋለሁ። እዚህ ደግሞ ኢማራት ውስጥ የምትኖሩ ሰዎች ደግሞ ቤት ለቤት ራሳችን ዲሊቨሪ ያለን። የምትፈልጉትን ጠዋት ተመርቶ ከሰዓት መርካቶ እንደሚባለው ማለት ነው። ስልኮች፣ ላፕቶፖች፣ ፓወር ባንኮችን ምንም ከዚህ እኔ ያላኩት ሰው ብቻ። እሺ እናንተን ጥሩ አገልግሎት ለመስጠት እየተሻለኝን ሁሉ አደርጋለሁ እና ዋትሳፕ ላይ ስልክ ቁጥር አለላችሁ እዚህ ቲክቶክ ፕሮፋይል ውስጥ። እሱን ተጠቅማችሁ ዋትሳፕ ላይ መልእክት አስቀምጡልን። ከዘገየውባችሁ ብዙ መልእክት ስለሚበዛ ነው ማለት ነው። እሺ ቢሮ ውስጥ ሆናችሁ ጉዞ ላይ፣ ስራ ላይ፣ በተለያየ አይነት ሁኔታ ውስጥ ሆናችሁ የተከታተላችሁ የነበረው ከእናንተ ጋር የማሳልፈው ጊዜ በጣም ነው የምወደው። በቢሊየን ብር አልቀይረውም። እሺ ነገ እንገናኛለን ደግሞ ተመልሰን። ጤና ይስጠን፣ ክፉ አይንካችሁ፣ የከፋችሁ የጨንቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ ሰዎች ኑ። እሺ እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። ምንም ጊዜ የሰጠው ፈጣሪ ነው። ጊዜ በነፃ ከሰጠኝ ፈጣሪ ለእናንተ በሰጠው ምንም ማጣው ነገር የለም። እንገናኛለን። ክፉ አይንካችሁ፣ የነካችሁት ሁሉ ወርቅ ይሁን። እሺ ያያችሁ ሰው ሁሉ ይውደዳችሁ፣ የሰው ፍቅር ይስጣችሁ፣ ጤና ይስጣችሁ፣ መቼም አትታመሙ። የነካችሁት ሁሉ ወርቅ ይሁን፣ ጸጋ ያልብሳችሁ። እሺ ፈጣሪ በሄዳችሁበት ሁሉ በጭንቃችሁ ጊዜ እሱ ይቆምላችሁ። እሺ ፈልጋችሁ አትጡ። አይምሯችሁ ውስጥ ያሉትን ሀሳቦች በሙሉ ከክፋት በስተቀር ያሳካላችሁ። እሺ እየመሸ ያለበት ሀገር ያላችሁ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም